የእግዚአብሔር አሰራር ለተረዳው ሰው የእግዚአብሔር ቃል ለገባው ለበራለት ሰው የእግዚአብሔር ነገር ውስብስብ አይደለም። የመጀመሪያው ነገር የሰው ልምምድ እንዲሁም ደግሞ ሃይማኖት ሕይወታችን ላይ ጥላ ሲያጠላ ሲምፕል የሆነውን ወይም በቀላል መንገድ ግልጽ የሆነውን የእግዚአብሔርን አሰራር ሕይወታችን ውስጥ ውስብስብ እናደርገዋለን። የእግዚአብሔር ነገር የሚገርማችሁ ግልጽ ነው፣ ግን አሁንም እያስቸገረን ያለው ነገር የመጣንበት ባክግራውንድ ነው። ስፔሻሊ ከሃይማኖት የመጣን ሰዎች ሃይማኖት ውስጥ ነገር ሁሉ ከግል ላብ ጋር ከግል ጽድቅ ጋር ከግል ቅድስና ጋር የተያያዘ ስለሆነ አንድ ነገር በመስገድ አንድ ነገር በመጦም ወይም አንድ ነገር ተራራ በመውጣት ወይም በመውረድ ይገኛል። መዳን በመከራ በመስዋዕት በምን ይገኛል ተብሎ በሚሰበክበት ሃይማኖቶች ውስጥ ኑረን የመጣን ሰዎች እግዚአብሔር በጸጋው እንዲሁ ያዳነንን የፈወሰንን በጸጋው ያለቀልንን ነገር ለመቀበል ነገሮችን በራሳችን ማወሳሰብ እንጀምራለን። ለሊት ካልጸለይን የሚሆን አይመስለንም። ቸርች ካልመጣን ከእግዚአብሔር ዓለም የጠፋን ነው የሚመስለን። ምክንያቱም ኦሬዲ ባክግራውንዳችን እዚህ ግልጽና ቀጥተኛ የሆነውን የእግዚአብሔርን አሰራር እንዳንቀበል ያደርገናል። ሁለተኛው የግል ደግሞ ልምምዳችን ነው። አሁን በኢትዮጵያ መድረክ ውስጥ ወይም መሰዊያ ላይ መቼም ሰው የገባውንና በክርስቶስ አወቅኩ የሚለውን ነገር ነው የሚሰብከው። ያላወቀውን ነገር ማስተላለፍ አይችልም። ያልገባውን ነገር ማውራት አይችልም። ስለዚህ በመሰዊያችን ላይ የምንሰማቸው ነገሮች ልምምድና የሃይማኖት ጥላ ያጠላባቸው ስለሆኑ ቀላሉን የእግዚአብሔርን አሰራር ግልጹን የእግዚአብሔርን አሰራር ሰዎች ጋር ወይም የቤተ ክርስቲያን አካሎች ጋር ሲመጣ ሰዎች ያወሳስቡባችሁና ግልጽ የነበረው ቀጥተኛ የነበረው ቀላል የነበረው መንገድ ይወሳሰባባችሁና ትጸልያላችሁ፣ ግን ነገሩ ጋር አትደርሱ። ትጾማላችሁ፣ ታመልካላችሁ፣ ትሰጣላችሁ፣ ነገሩ ግን ቀሎ እናንተ ጋር መስራት ያቅተዋል። ምክንያቱም ቀላሉን ነገር ሰዎች ስላወሳሰቡት አሁን ወንጌልን ለማወሳሰብ እየተሞከረ ስላለ። ወንጌል ግልጽ ነው ወገኖቼ። ወንጌል መገለጥ ነው። ወንጌል ለጠቢባንም ለደካሞችም ለተማሩም ላልተማሩም ግልጽ የሆነ እግዚአብሔር መልእክት ነው። ወንጌል ውስጥ ሰው የለም። ወንጌል ውስጥ እግዚአብሔር ለኛ ያለውን ነገር በልጁ የጨረሰበት ነው። እኛ በልጁ ውስጥ ሆነን ነው የዳን ነው። በልጁ ውስጥ ሆነን ነው የተቀመጥ ነው። በልጁ ውስጥ ሆነን ነው የከበር ነው። ወንጌል ከኛ የጠየቀው ነገር እውነቱን እንድናውቅ ነው የፈለገው። እንድናምነው ነው የተፈለገው። እንድንከተለው ነው የተፈለገው። በትምህርቱ እንድንኖር ነው የተፈለገው። በትምህርቱም ደግሞ ለመኖር የሰው ላብ አይፈልግም፣ የሰው ጥረት አይፈልግም። የእናንተን መሰጠትና ጸጋው ነው እንድትኖሩ የሚያደርጋችሁ። ጸጋው ነው የሚያጸልያችሁ። ጸጋው ነው በጽድቅ እንድትኖሩ የሚጠብቃችሁ። ጸጋው ነው ብቃት የሚሆነው። ጸጋው ነው ኃይል የሚሆነው። ጸጋው ነው አቅም የሚሆነው። ስለዚህ በክርስቶስ ያለቀው ነገር በጸጋኛ ጋር የመጣው ነገር ወንጀ ከኛ ጋር የተያዘበት ሚስጥር ማወቅና ማመን ላመነው ነገር ራሳችንን መስጠት ላይ የሚያበቃ ነገር። ከዛ በኋላ በእናንተ ሕይወት የሚገለጠው የሚሰራው ራሱ ጸጋው ነው። ራሱ ጸጋው በእናንተ ሕይወት ነው የሚታየው። ይህንን ግልጽ የሆነ የወንጌል መልእክት፣ ይህንን ግልጽ የሆነ እግዚአብሔርን ደብዳቤ፣ ይህንን ግልጽ የሆነ እግዚአብሔርን አሰራር ሰው ከግል ልምምዱ የተነሳ ያወሳስበውና ነገሩ በእኛ መሃል በጸጋ እንዳይገለጥ ያደርገዋል። ነገሩ በእኛ መሃል እንዳይሰራ ያደርገዋል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ ያለው ይማራሉ ግን እውነትን ወደ ማወቅ ምን አይሉም ብለናል፣ አይደርሱም አለ ጳውሎስ።
ይማራሉ ማለት ይጽፋሉ፣ የትምህርት ፕሮግራሞች ላይ ይገኛሉ፣ የወንጌል ስብሰባዎች ላይ ይገኛሉ፣ ይጸልያል፣ ይተነበያል፣ ይማራሉ እንጂ እውነትን ወደ ማወቅ ምን አይሉም ነው የሚለው አይደርሱም። ሰው እንዴት ነው እየተማረ እውነትን ወደ ማወቅ የማይደርሰው? ምክንያቱም እየተማረ አንድ ሰው እውነትን ወደ ማወቅ ካልደረሰ የተማረው ነገር ምን አይለውም፣ አይጠቅመውም። ቸርች መምጣቱም አይጠቅመውም። በክርስቶስ ኢየሱስ አካል ውስጥ አምኜ ድኛለሁ ማለቱ የሚገለጥ የሚታይ የሕይወት ፍሬ ከሌለው አይጠቅመውም። ምክንያቱም እኛ እንድናፈራ የተጠራን ሰዎች ስለሆን፣ ለፍሬ የተጠራን ሰዎች ስለሆን፣ ወደ ክርስቶስ ኢየሱስ ሙላት ልክ ለመሞላት የተጠራን ሰዎች ስለሆን፣ ምድር ላይ በምንኖርበት ዘመን የሱ ማሳያዎች ልንሆን የተመረጥን ሰዎች ስለሆን፣ እግዚአብሔር ከነሱ ጋር አለ እንድንባል፣ እግዚአብሔር እነሱ ውስጥ አለ እንድንባል፣ እግዚአብሔር ከነሱ ጋር ይሰራል እንድንባል፣ እውነትም እነዚህ የእግዚአብሔር ልጆች ናቸው ሳንናገር ፍጥረትም አሕዛብም ተሰብስበው እነዚህ በእውነት የእግዚአብሔር ልጆች ናቸው እንዲሉን ያስፈልጋል። ስለዚህ እኛ የእግዚአብሔር መንግስት ማሳያዎች ነን። እግዚአብሔር በእኛ ነው የሚታየው ለፍጥረቱ። እግዚአብሔር በእኛ ነው የሚገለጠው በፍጥረቱ። ምክንያቱም የአዲስ ኪዳን መቅደሶቹ እኛ ነን። ትናንትና ባሮጌው ኪዳን ውስጥ ሰዎች እግዚአብሔርን ፈልገው ወደ ተራራ አይሄዱም፣ ወደ ሸለቆ አይሄዱም፣ ወደ ገበያ አይሄዱም። ሰዎች እግዚአብሔርን ፈልገው ወደ መቅደስ ነው የሚመጡት። ምክንያቱም እግዚአብሔር ለሙሴ መቅደስን እንዲሰራ ሲያዘው በመካከላቸው አድር ዘንድ ነው ያለው። ይህ መቅደስ ማለት እግዚአብሔር ከፀሐይ በታች በሰው ዓለም መገኛ አድራሻው ማለት ነው። እግዚአብሔር የሚገኘው በመቅደሱ ነው። ወደ መቅደሱ ነው መስዋዕት ይዞ የሚሄደው እንጂ ሰው እግዚአብሔር ይቀበለኛል ብሎ በቤቱ አይሰዋም። ወደ ገበያ አይሄድም፣ ወደ ተራሮች አይወጣም፣ ወደ ሰዎች ወደሚያምሩ ቤተ መንግስቶች እግዚአብሔር አለ ብሎ እስራኤል አይሄድም። እግዚአብሔር አምላክ በሙሴ አማካኝነት መቅደስ ከሰራ ጀምሮ የእግዚአብሔር በፍጥረታዊ ዓለም አድራሻው መቅደሱ ነው፣ መገኛው መቅደሱ ነው። ለዛ ነው የመጀመሪያውም ድንኳን በደመና ነው የተመረቀው፣ በደመና የተመረቀው። ሁለተኛውም ሰለሞን የሰራው መቅደስ በደመና ነው እግዚአብሔር የመረቀው። መጽሐፍ እግዚአብሔር በመቅደሱ ላይ ወረደ ነው የሚለው። ካህናት ያጠኑ ዘንድ አልቻሉም ማለት። በሌላ አማርኛ የእግዚአብሔር አድራሻ መቅደሱ ነው። የእግዚአብሔር መገኛ መቅደሱ ነው። ለኃጢአትም ይቅርታ ለመስዋዕትም መቀበያ ከሕዝቡ ጋር መገናኛው መቅደሱ ነው። ስለዚህ መጽሐፍ መጥቶ ደግሞ በጳውሎስ ትምህርት አንደኛ ቆሮንቶስ ምዕራፍ 3:19 ምዕራፍ 6 ላይ ከ17 18 19 እስከ 21 ድረስ ደጋግሞ ጳውሎስ በአንደኛ ቆሮንቶስ ቤተ ክርስቲያንን ዳግመኛ የዳኑ ሰዎች የእግዚአብሔር መቅደስ እንደሆኑ አስረግጦ ይናገራል። ይሄ ማለት ምን ማለት ነው? የእግዚአብሔር መቅደስ ናችሁ ማለት የእግዚአብሔር መንፈስ ያድርባችኋል ብቻ አይደለም። የእግዚአብሔር ፍጥረታዊ ዓለም ላይ የእግዚአብሔር አድራሻ እናንተ ናችሁ ማለት ነው። ሰዎች የእግዚአብሔርን ድምፅ በእናንተ ነው የሚሰሙት። የእግዚአብሔርን ምሕረት በእናንተ ነው የሚቀበሉት። የምስራች በእናንተ ነው የሚሰሙት። በእናንተ አልፎ ነው የሚፈውሳቸው። በእናንተ አልፎ ነው የሚባርካቸው። በእናንተ አልፎ ነው የሚናገራቸው። ለምን? የእግዚአብሔር መንገድ በመቅደሱ ውስጥ ነው ስለሚል መጽሐፍ። ስለዚህ የእግዚአብሔር መቅደሶች ናችሁ ሲባል እንደ ኖርማል አነጋገር አትቁጠሩት። እናንተ ናችሁ የእግዚአብሔር መዳረሻ፣ እናንተ ናችሁ የእግዚአብሔር መገለጫ፣ እናንተ ናችሁ የእግዚአብሔር አድራሻ። ሰው እግዚአብሔርን ፈልጎ ዛሬ ወዴትም ስፍራ መሄድ የለበትም። እግዚአብሔርን ፈልጎ ወደ መቅደሱ ነው መምጣት ያለበት። መቅደሱ ማን ነው ሲባል መቅደሱ በክርስቶስ አምኖ የዳነ ሰው ነው። ግን ጥያቄው ዛሬ ወደ መቅደሱ ሰዎች እግዚአብሔርን ፈልገው ቢመጡ ሰው ነው የሚያገኙት ወይስ ክርስቶስን ነው በእኛ ውስጥ የሚያገኙት የሚል ነው። ይገኛል ወይ እግዚአብሔር በእኛ መቅደስ? እግዚአብሔር በመቅደሱ አለ ወይ? እግዚአብሔር በመቅደሱ ያወራል ወይ? እግዚአብሔር በመቅደሱ ይፈውሳል ወይ? ይሄ የአዲስ ኪዳኑ የሚራመደው መቅደስ፣ የሚበላ የሚጠጣው መቅደስ፣ የሚተኛ የሚነሳው መቅደስ፣
ሕያውነቱን ያሳያል ወይ? የእግዚአብሔር መገለጫ ነው ወይ የሚለው ነገር ዛሬም ጥያቄ ነው እንጂ የአዲስ ኪዳን ዳግመኛ የተወለዱ ክርስቲያኖች የእግዚአብሔር መቅደሶች ናቸው። የእግዚአብሔር አድራሻዎች ናቸው። የእግዚአብሔር መገኛዎች ናቸው። የእግዚአብሔር መገለጫዎች ናቸው። መቅደስ ስትሉ አድራሻ፣ መገናኛ፣ መገለጫ የሚለውን ሐሳብ እንዳትረሱ። ስለዚህ አዲስ ኪዳን ክርስቲያን በዚህ ልክ የተጠራ ክርስቲያን እየተማሩ ስለምንድነው እውነትን ወደ ማወቅ የማይደርሱት? ኦኬ፣ የእግዚአብሔርን ትምህርት ያልፈለገ ሰው እሱ አንድ ደረጃ ነው። ግን ሰዎች የእግዚአብሔርን ትምህርት እየተማሩ እውነትን ወደ ማወቅ ለምንድነው የማይደርሱት? ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ ይማራሉ ግን እውነትን ወደ ማወቅ ምን አይሉም ነው የሚለው፣ አይደርሱም። እሺ ሂዱ ዮሐንስ ወንጌል ምዕራፍ 8። እንዴት ነው ሰው እየተማረ እውነትን ወደ አለማወቅ የሚደርሰው? ቁጥር 31 በአዲሱ መደበኛ፣ ኢየሱስም በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነት ነፃ ያወጣችኋል። ኢየሱስ ምን አለ? በትምህርቴ ብትኖሩ። አያ ትምህርት፣ ኑሮ፣ እውነት፣ አርነት። እየሰማችሁ ነው? አራቱን ነገር ጌታ በእርሱ ላመኑ አይሁዶች ማመን ላይ መቆም የለባችሁም። ካመናችሁ በኋላ በትምህርቴ ብትኖሩ እውነትን ታውቃላችሁ፣ እውነት ደግሞ አርነት ምን ይላችኋል? ያወጣችኋል። ዘይት አይፈልግም ያርነት፣ ጨው አይፈልግም ያርነት፣ በየሳምንቱ እጅ እንጫን አያስብልም ያርነት። ባርነት ጸሎት አምናለሁ። መሪዎች የተላኩ የተቀቡ ሰዎች እጅ ጭነው ነፃ ማውጣት እንዳለባቸው አምናለሁ። በትንቢታዊ አዋጆች፣ በፈውስ ጸሎቶች፣ መገናኘቶች፣ ስብሰባዎች የእግዚአብሔር አርነት እንደሚመጣ አውቃለሁ። ግን ጌታ እየተናገረ ያለው አንድ ሁለንተናዊ አርነት መውጫ መንገድ አለ። እሱ መንገድ በሕይወታችሁ የሚጀምረው ቁጭ ብላችሁ ምን ከማለት ነው የሚለው ጌታ? ከመማር ነው። አይሁድ ስለሆንክ ነፃ አይደለም እያላቸው ነው። አይሁድ ስለሆንክ መቅደስ ስላለ አባቶች ከናንተ ስለሆኑ የእግዚአብሔር ቃል ባደራ ስለተሰጣችሁ ነፃ ያወጣችሁ ሰዎች አይደላችሁም። ለዛ ነው ወረድ ብሎ እውነት ነፃ ያወጣችኋል ስላለው ቃል ሲመልሱ እንደዚህ አሉ፣ እኛ እኮ አይሁዳውያን ነን፣ የአብርሃም ልጆች ነን፣ ከማን ነው አንተ ነፃ የምታወጣን አሉት። ጌታ ቀጥሎ ሲመልስ እናንተ የአብርሃም ልጆች አይደላችሁም። የአብርሃም ልጆች ብትሆኑ አብርሃም ያደረገውን ታደርጉ ነበረ። እናንተ ግን አባታችሁ ዲያብሎስ ነው አላቸው። ዲያብሎስ ነው፣ ምክንያቱም ልትገሉኝ ትወዳላችሁና። እንግዲህ ዲያብሎስ እየተባሉ ያሉት ሕግና ስርዓት የተሰጣቸው አባቶቻቸው እግዚአብሔርን ያላቸውን እየሰው የተከተሉ ናቸው። ልጆቻቸውን ስለ እግዚአብሔር ያልሳሱ አባቶች ነው ያሏቸው። አባቶቻቸው ስለ እግዚአብሔር የሚንተከተክ እሳት ውስጥ የተጣሉ ናቸው። አባቶቻቸው ወገኖቼ ጣዖቶችን ያጠፉ ናቸው። ስለ እግዚአብሔር ቅናት የገባባቸው ናቸው። ስለ እግዚአብሔር ሁሉን የሰጡ አባቶች የነሱ ልጆች ናቸው። ግን ጌታ አንድ የአርነት መንገድ አለ፣ አንድ የነጻነት መንገድ አለ። ያ መንገድ በሕይወታችሁ ላይ የሚጀምረው ከመማር ከሚባለው ነገር ነው። ቁጭ ብላችሁ መማር፣ ዘንድሮ መማር፣ የሚመጣውንም ዓመት መማር። ስለማን? ስለ መለኮት መማር። በመለኮት መፈላሰፍ አይደለም መማር፣ በቅዱሱ መንፈስ መማር። መንፈስ ቅዱስ አስተማሪ ነው እንዳትረሱ። የእውቀት መንፈስ ነው እንዳትረሱ። የጥበብ መንፈስ ነው እንዳትረሱ። የማስተዋል መንፈስ ነው መንፈስ ቅዱስ።
እግዚአብሔርን የመፍራት መንፈስ ነው መንፈስ ቅዱስ። በሌላ አማርኛ መንፈስ ቅዱስ በእውቀት ላይ ተመስርቶ ነው የሚገለጠው። ምን ያክል እግዚአብሔርና የእግዚአብሔርን ቃል ታውቃላችሁ? የእግዚአብሔር መንፈስ ማኒፌስቴሽን በእናንተ እውቀት የተገደበ ነው። ምን ያክል እግዚአብሔርን አውቃችሁታል? ምን ያክል የእግዚአብሔርን ቃል ታውቃላችሁ? መንፈስ ቅዱስን የመንፈስ ቅዱስ በሕይወታችሁ ላይ ያለው መገለጥ የእውቀታችሁን ልክ ነው የሚያክለው። ምንም ካላወቃችሁ ምንም ማኒፌስቴሽን አትጠብቁ። ቸርነቱን ካወቃችሁ ቸርነት ያደርግላችኋል። የእውነት መሐሪነቱን ካወቃችሁ በምህረቱ ጉልበት ሁሌ ትኖራላችሁ። ኃያልነቱ ከገባችሁ በገባችሁ ዕውቀት ልክ ነው የሱ መገለጥ በእናንተ ሕይወት። በሱ ልክ አልተገለጠም እግዚአብሔር። በአምላክነት ልክ አልተገለጠም። በእኛ ዕውቀት ልክ ነው እግዚአብሔር በእኛ መሃል እየተገለጠ ያለው፣ በበራችልን ዕውቀት ልክ። ስለዚህ ዕውቀት ማደግ አለበት። ዕውቀት መጨመር አለባችሁ። የምን ዕውቀት ሲባል የእግዚአብሔር ዕውቀት በውስጣችሁ መጨመር አለበት። የማታውቁት ነገር በእኔ ይሰራል ብላችሁ አትቀበሉ። ሊሰራባችሁ አይችልም። ስለዚህ አርነት መንገድ ከምን ይጀምራል ሲባል ከመማር ነው የሚጀምረው። ስተዲ ከማጥናት ቁጭ ብሎ ከመማር። ግን የአርነት መንገድ ከምን ይጀምራል? ከትምህርት ነው የሚጀምረው አይደለ? ጳውሎስ ምን አለ? ይማራሉ ግን እውነትን ወደ ማወቅ ምን አይሉ አይደርሱ። አሁን ሊስን በጌታ ትምህርት አራት ወሳኝ ነገር ነው ጌታ ዮሐንስ ወንጌል ምዕራፍ 8:31 ላይ የተናገረው። መማር፣ መኖር፣ እውነትን ማወቅ፣ አርነት የሚል ነው። አራት ነገር ነው ያወራው ጌታ። this is the process። ጌታ ያወራ ያለው ብድግ ተብሎ እውነት ላይ አይመጣም። እውነትን መጀመሪያ መማር ነው። በእውነትና በትምህርት መሃል ምን ስላለ ነው ሰው እውነት ላይ ያልደረሰው? እውነቱን ያልቀመሰው፣ እውነቱን ቴስት ያላደረገው፣ ኢየሱስ የእውነት እርሱ ክርስቶስ መሆኑ፣ ሞት መሸነፉ፣ አዲስ መንግስት እንደሚጠብቀን፣ በመንፈስ ቅዱስ የታተምን መሆናችንን፣ በእግዚአብሔር ጸጋ የተሞላን መሆናችንን፣ ገዢዎች መሆናችንን፣ ኃያላን መሆናችንን፣ አለቆች፣ ስልጣናት፣ ኃይላት ተጠርቀው ከእግራችን በታች መውደቃቸው። ለምንድን ነው የእግዚአብሔርን ቃል እውነትነት መቅመስ ያቃተን? ለምን? ወንጌልም አባቶችም እኮ በጻፉት አንድ ቃል ተናግረዋል። እግዚአብሔር ቸር ነው። ግን መዝሙረኛው ምን አለ? ቸር መሆኑን ቀምሳችሁ ደግሞ ምን በሉ? እዩ። እናንተ ቴስት አድርጉት፣ ቅመሱት እግዚአብሔርን። ስንቶቻችንን በእግዚአብሔር ቸርነት የምንኖረው? ቸርነት በላብ እየኖረ ሰው፣ በብልጠት እየኖረ ሰው፣ በትግል እየኖረ ሰው ቸር አባት ቸር አምላክ ይዞ የእግዚአብሔርን ቸርነት ቴስት ሳያደርግ፣ የእግዚአብሔርን ፍቅር ቴስት ሳያደርግ፣ የእግዚአብሔርን መልካምነት ቴስት ሳያደርግ በቤተ ክርስቲያን ዝም ብሎ መጥቶ የሚኖር ከሆነ ይሄ ሰው ወገኖች ሃይማኖት ነው ያለው፣ እውነት ላይ አልደረሰም። እውነት ላይ አልደረሰም። ይማራል እንጂ እውነት ላይ አልደረሰም። እኛም እየጮህን እያስተማርን ነው፣ እውነት ላይ ግን አልደረሰም። የእግዚአብሔር ፈቃድ ደግሞ እውነቱ ላይ እንድትደርሱ ነው። አያችሁ፣ የተማሩ ሰዎች እውነት ላይ ካልደረሱ ፕሮብሌሙ ምንድን ነው ሲባል በእውነትና በትምህርት መሃል አንድ ጉዳይ አለ። መኖር የሚባል ጉዳይ አለ። መኖር ታውቃላችሁ፣ የተማራችሁትን ነገር ፕራክቲካል የማድረግ ጉዳይ ነው እውነት ላይ የሚያደርሳችሁ። እውነት ላይ ስትደርሱ አርነት ነው ያለው። እየሰማችሁ ነው? አርነት ላይፋችሁ፣ ቤታችሁ፣ ትዳራችሁ፣ ዘመናችሁ፣ ልጆቻችሁ ከየትኛውም ጭቆና ነፃ ይወጣል። ለምን? ክርስቲያን የተጠራው ለምንድን ነው? በነፃነት ትኖሩ እኮ ዘንድ እኮ ነው የሚለው። በነፃነት ክርስትና እኮ የነፃነት ህይወት እኮ ነው።
ከምን ነፃ ይወጣል ልትሉ ትችላላችሁ። እንዳይሁድ እዴ ነፃ ያልወጣንበት ብዙ ጉዳይ አለ። የሰማነው ጮኸ አጋንንት ሲወጣ ከአጋንንት ስራ ነፃ መውጣት ብቻ ነው የነገሩን። አይደለም። ከኃጢአት ሕግኛ ነፃ መውጣት አለብን። ከሞት ሕግ ነፃ መውጣት አለብን። ከመበስበስ ሕግ ነፃ መውጣት አለብን። ከፍጥረት ሕግ ነፃ መውጣት አለብን። ለምን? እኛ ሰማያውያን ነን። ዳግመኛ ተወልደናል። ሰማያዊ ወይን ጠጅ ጠጥተናል። ከሰማይ የመጣ መንፈስ ተሞልተናል። ስማችን በሕይወት መዝገብ ተጽፏል። ጸጋ ውስጣችን ተሰጥቶናል። የሕይወት ቃል ተሰጥቶናል። ቋንቋችን ሰማያዊ ነው። ውስጣዊ ዲኤንኤያችን እኛ ሰማያዊ ነው። የእግዚአብሔር ልጆች ነን። የእግዚአብሔር ዘሮች ነን። ማንም ምንም ሊል ይችላል። የእግዚአብሔር ዘሮች ነን። እኛ ዘር ቀይረናል። እኛ ስለዚህ ምን መሆን አለበት? ሰዎች ወደ እውነት የማይደርሱበት ምክንያት የሚማሩትን መኖር ካልቻሉ ሰዎች እውነት ላይ ይደርሱ። እግዚአብሔር ለምሳሌ የፋይናንስ እርግማን ከሕይወት ላይ የሚሰበረው አስራቴን ስታመጣ ነው። አስተማረ፣ ተማርክ። ከዘፍጥረት 14 ጥቅስ ሰጠን። ከሉቃስ 22 ጥቅስ ሰጠው። ከዕብራውያን 7 ጥቅስ ሰጠው። ከሚልክያስ ምዕራፍ 3 ጥቅስ ሰጠው። የተማርከውን ወደ ማድረግ ካልመጣ እውነቱን ፕራክቲስ ማድረግ ምን አትችልም። እንዲህ ልበላችሁ፣ እግዚአብሔር ጸልዩ ብሏል። ላልኳችሁ ጸልዩ ብሏል ብቻ አይደለም፣ ስለ ጸሎት ተከታታይ የአንድ ዓመት ሴሚናር ሰጠን። በጣም በጥቅስ በጸሎት በሚለው ጉዳይ በጥቅስ ጭንቅላታችን በብዙ ትምህርት ተሞላ። እቤትህ ሂደህ 5 ደቂቃ ካልተንበርከክ የተማርከውን ፕራክቲካል ካላደረግከው በጸሎት የሚገኘውን ሁሉ ነገር አታገኘው። ሕይወት ይጠይቃል ማለት ነው። ኑሮ ይጠይቃል ማለት ነው። ስለ ጾም አስተማርኩ። የጾም ጥቅም ተማር። ስለ ጾም ተማር። ስለ ጾም ጸሎት ተማር። አባቶች ጾመዋል፣ ኢየሱስም ጾመዋል፣ ሐዋርያት ጾመዋል። በጥቅስ ተማር። ገባን። አንድ ቀን ወስነህ አልበላም ብለህ በምግብ ላይ ቆርጠህ እጾማለሁ እጸልያለሁ ብለህ ርዕስ ይዘህ የአምላኬን ፊት እፈልጋለሁ ብለህ ፕራክቲካል ካላደረግከው የገባብህ ትምህርት በሙሉ በመማርህ ብቻ የሚሰራልህ ነገር አይኖረው። የእግዚአብሔር ትምህርት ኑሮ ይጠይቃል። አያችሁ፣ የእግዚአብሔር ትምህርት የት ጋር ፌል እንደሚያደርግ ትምህርቱ አይደለም ፌል የሚያደርገው፣ የተቀበሉት ሰዎች ላይ ነው ፌል የሚያደርገው። ፕራክቲካሊቲ ወሳኝ ነው። የሰማችሁ ነው። ፕራክቲካል ካላረከው መሰብሰባችሁን አትተው ይላል እግዚአብሔር ቃል። ተሰበሰብ። በመሰብሰባችን ውስጥ እንማራለን፣ ጸጋ እንካፈላለን፣ ይታወጃል። የእግዚአብሔር ቃል ገብቶ ከቅዱሳን ህብረት እስኪፈቀቅ እያልኪድ ከትንሽ ጊዜ በኋላ አቅመቢስ ሆነ ባዶ ሆነ ዓለማዊ ሆነ ራስን ታገኘዋለህ። ለምን? በእግዚአብሔር ቃል የተጻፈው ነገር በሙሉ ኑሮ የሚጠይቅ ስለሆነ፣ ድርጊት የሚጠይቅ ስለሆነ። ለዛ ነው ያዕቆብ ላይ እኮ ያዕቆብ አንድ ላይ ምን ብለናል? ነፃ የሚያወጣውን ሕግ ተመልክቶ ቢያደርገውና ቢጸናበት በስራው የተባረከ ሰው ይሆናል አለ ያዕቆብ። ቢያደርገው ቢጸናበት። የማቴዎስ ወንጌል ምዕራፍ 8 የመጨረሻ ቁጥር 24 ላይ ጌታ ምን አለ? ይህንን ትምህርቴን ሰምቶ የሚያደርገው ቤቱን በዓለት ላይ የሰራ ጥበበኛን ሰው ይመስላል። ንፋስም ጎርፍም መታው፣ አልወደቀም። ይህንን ትምህርቴን ሰምቶ የማያደርገው ደግሞ ቤቱን በአሸዋ ላይ የመሰረተ ሰነፍ ሰው ይመስላል። አየህ፣ የእግዚአብሔር ትምህርት ነፃ የሚያወጣችሁ፣ የእግዚአብሔር ትምህርት የሚሰራላችሁ፣ የእግዚአብሔር ትምህርት ወደ እውነት የሚያደርሳችሁ፣ ወደ አርነት የሚያደርሳችሁ የተማራችሁትን ለመኖር ስትነሱ ብቻ ነው። አሁን ቸርች ውስጥ ያለው ችግር ምንድን ነው? ይማራል፣ የአጀንዳ ማዕት ነው።
ይጻፋል፣ ይቀዳል፣ ይጻፋል፣ ይቀዳል። ዩቲዩብም ላይ የትምህርት ማዕት አለ። ይጻፋል፣ ይጻፋል። ከዛ በኋላ ቤት ስትሄድ ትዘጋዋለህ። አርነት የሚያወጣን ነገር ነው ጌታ የነገረን። ታስቀምጠውና ቁጭ ብለህ ደግሞ ያቆምከውን ያንን ህይወት ትጀምራለህ። ጌታ ሙሉ አርነት ሊያወጣ ትምህርት ሰጠ። ምን እየጠበቀ ነው? ባስተማራ አቅጣጫ ድርጊት ሆሊ ስፒሪት ይጠብቃል፣ ማድረግ ይጠብቃል። ስለ ጸሎት ተማረ ይጸልያል ወይ? ስለ ጾም ተማረ ይጾማል ወይ? ስለ ምህረት ተማረ ይምራል ወይ? በ101 ጥቅስ እኮ አስተምረው አንዳንድ ሰው ስለ ምህረት ወጥቶ ጥቂትም በደል መማር ያቅተዋል። ለዛ ሰው ወገኖቼ ይማራል እንጂ እውነትን ወደ ማወቅ ምን አይልም አይደርስም። እውነትን ወደ ማወቅ የማይደርሱ ሰዎች ደግሞ አይምሯቸው ያበጠ እውነት ግን የተቀሙ ሰዎች ናቸው። እነዚህን ሰዎች ነው ጳውሎስ ሮሜ ላይ ይመጣላችኋል ወደ ቤታችሁ እንዳታስገቡ ተለዩዋቸው የሚለው። ለምን? በእግዚአብሔር ትምህርት ስለማይኖሩ በእኛ መሃል ምንድናቸው እነዚህ ሰዎች? መሰናከያ ነው የሚሆኑት። እንዴት አይባረክም? እንዴት አይለመልምም? እንዴት አያሸንፍም? እንዴት አያድግም? እንዴት የጽድቅ፣ የፍቅር፣ የደስታ፣ የምህረት፣ የይቅርታ፣ የሰላምን ፍሬ ለምን አያፈራም? ለምንድነው የኢየሱስ ፍሬ የሌለው? አንተ ችግሩን አታውቅም። ችግሩ ወሳኝና ዋነኛ ችግሩ ምንድነው? በተማረው ቃል ምን አለ ማለት ነው? አለመኖር ነው። እንዳትረሱ የምትማሩትን ሁሉ ለመኖር ሬዲ ሁኑ። ለመኖር በእግዚአብሔር ቃልን ስታጠኑ የሚበራላችሁን ቃል ወደ ድርጊት ለመቀየር ሬዲ ሁኑ። ያኔ እናንተ አለቱ ላይ ትመሰረታላችሁ። የሚጥላችሁ ነገር አይኖርም። ሲምፕል ነው የድል መንገድ። ሲምፕል ነው የአሸናፊነት መንገድ። ቃሉን የተማርከውን ሳትኖር ዘይት ብገዛ፣ ዱቄት ብገዛ፣ ጨው ብገዛ፣ እጣን ቢሸጡልህ እጣን ብገዛ፣ ሎሚ የሚሸጡም ቢሆን ሎሚ ብገዛ፣ ጨርቅ ትገዛል፣ ቤት በሙሉ እቃ በቃ ይሆናል እንጂ የህይወት ለውጥ አትጠብቅ። ፕራክቲካል የሆነው ራዲካል የሆነው የህይወት ቼንጅ ያለው ለክርስቲያን የአምላኩን ቃል ቁጭ ብሎ መማር፣ በአምላኩ ቃል መኖር ነው። መኖር ነው። ወንቻ ታወሳስቡት። በቃ የተአምራትን መንገድ፣ የነጻነትን መንገድ፣ የክብርን መንገድ፣ የክብር መንገድ ቃሉን በመኖር ውስጥ የሚመጣ ነው። የአሸናፊነት መንገድ በመኖር የሚመጣ ነው። አሁን እኮ በየጉባኤው ችግር የሆነው የእግዚአብሔርን ቃል ተምሮ የእግዚአብሔርን ቃል በመኖር የሚመጣውን ድልነሽነት፣ አሸናፊነት በአቋራጭ በቃ እጅ ጭና አምጣ ውለድ ነው። ጌታ ደግሞ እያላችሁ ያለ የጌታን ቃል የምሰሙ ሰዎች አይወለድም፣ አታወሳስቡት። ዘይት ገዝታችሁ እግዚአብሔርን አሸውዱትም። ውሃ ገዝታችሁ እግዚአብሔርን አሸውዱትም። ጸጋ በውሃ የሚገዛ አይደለም። የጸጋ ዋጋ ደም ነው። የቅባቱ ዋጋ ደም ነው። ዋጋው የኢየሱስ ደም ነው። ዋጋው የኢየሱስ ወገኖች፣ የጸጋ ዋጋ ምድራዊ ከረንሲ ሊሆን አይችልም። ልነግራችሁ የምችለው ታሪክ ይህንን ነው። ጸጋን በ1000 እና በ2000 ማንም ሊገዛ አይችልም። የእግዚአብሔር በመካከላችን የሚገለጥ የእግዚአብሔር ጸጋ በክርስቶስ ኢየሱስ ደም የመጣ ነው። ደም ነው ዋጋው። ለዚህ ነው እግዚአብሔር ነፃ ያደረገው። ዓለም ላይ መናፍስትን የሚያስወጣ መሳሪያ ዓለም ልትሰራ አትችልም ወገኖቼ። ሙያ ቢሆን፣ ዕውቀት ቢሆን፣ ክህሎት ቢሆን አጋንንትን ማስወጣት በዋጋ የሚገዛ ቢሆን ዓለም ላይ ውዱ ሜዲሲን አጋንንትን ማስወጣት ነው ቢሆን። ፓራስታሞል አይደለም። ጸጋ ግን
እኛ አልከፈልንበትም፣ ኢየሱስ ነው የከፈለበት። ኢየሱስ ምን ደሙን ከፍሎ ነፃ አረገው። ነፃ የሆነው እኛ አልከፈልንም፣ የከፈለበት ግን አለ። ማን ሲባል ኢየሱስ ነው የከፈለው። ለዚህ ነው እኛ በነፃ አሁን በነፃ የሆነው ሲምፕል የሆነውን ለሁሉ የሚሰራውን የእግዚአብሔር መንገድ አታወሳስቡት። አንቴን ይጥቀሰው፣ ጫማ ቁጥሬን ይጥቀሰው፣ ዛሬ ተናገረኝ፣ ደብዳቤ ይነበብ እያላችሁ ውስብስብ አታደርጉት። ሊቭ ባይ ወርድ፣ በቃሉ ኑሩ። ጌታ ያለው በትምህርቴ ብትኖሩ እኮ ነው ያለው። መጥቶ ጌታ ሐዋርያት ምናል ለዓለም ሳይሆን ራስን ለኛ በምንድን ነው የምገልጥልን አሉት። ለዓለም ሳይሆን ራሴን ለእናንተ የምገልጠው አለ በቃሌ ብትኖሩ አላቸው። በቃሌ መኖር ብትጀምሩ እኔን በየዕለቱ ማየት ትጀምራላችሁ አለ። በቃሌ ብትኖሩ ደግሞ እኮ ቃሉ ሲምፕል ነው እኮ። የእግዚአብሔር ነገር ከመውደድ የዘለለ ምን አለው? ከመታዘዝ የዘለለ ነገር ምን አለው? እግዚአብሔር እንደ ብሉይ ኪዳን እኮ ለሊት መተህ ስገድ አላለም። በአዲስ ኪዳን እኔ ጋር ስመጣ ሁሌም ጥቦት ለኃጢአት ስርየት ጎትት አላለም። ደሙ ገብቶልሃል ነው ያለው ወንጌል። ልጅ አድርጌ ተቀብያለሁ ነው ያለው። ኃጢአትን በደሙ ይቅር ብያለሁ ነው ያለው። ቀጥሎ ደግሞ ያለ እና ላስተምርህ ከእንደገና ጸጋ ልስጥህ ውጣና ቃሌን ኑረው ነው ያለው። የእግዚአብሔርን ቃል መኖር ብትጀምሩ በእናንተና በአሕዛቡ መካከል የህይወት ልዩነት ይፈጠራል። ቃሉን መኖር ብትጀምሩ በህይወታችሁ ነፃነት እየበዛ ይመጣል። ስሙ ፍሪደም። ስለዚህ በመማርና በእውነት መሃል ምን አለ? መኖር አለ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ እየተማሩ እውነትን ወደ ማወቅ የማይደርሱት የተማሩትን ምን ማለት አልቻሉም? መኖር አልቻሉም። መኖር አልቻሉም። ቃሉን ስትኖሩት አንድ ነገር ይፈጠራል። ለካ እግዚአብሔር እንዳለው ነው ትላላችሁ። ባልንጀራ እንደራስ ውደድ ተማርካል። ልክ መውደድ ስትጀምሩ ዋው ልክ እግዚአብሔር እንዳለ ሰላም ትሆናል። መጥላት ስትጀምር ፖይዝን እየሆንክ ትመጣል። የውስጥ ሰላም፣ የልብ ደስታ፣ እረፍት ይመለሳል። መውደድ ስትጀምር ከዛ ቀጥሎ ምን ያለ እግዚአብሔርን የሚወዱ ነገር ሁሉ ለመልካም አብሯቸው ምን ይላል ይሰራል አይደል የሚለው ሁሉ ቦታ መልካም 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 ይሆናል። ሁሉ ቦታ believe me። በየርክበት አትናከስ። በፍቅር መኖር ብትጀምር፣ በእግዚአብሔር ፍቅር መመላለስ ብትጀምር ፍጥረት የሰጣውን ኢነርጂ ነው የሚሰጠው። ፍጥረት የሰጣውን ያንኑ ቃል ነው የሚሰጠው። ሐዘን የምትለቅ ከሆነ አትሞስፌር ሐዘን ከሆነ ሐዘን ነው ባንተ ዙሪያ የሚከማቸው። ሰው ሲመጣ ወደ አንተ ራሱ ያዛጋል፣ ትከብደዋለህ። ጥላ ራሱ እየከበደ ይመጣል። የምትናገረው ኮራፕት ከሆነ አትሞስፌር የተያዘ ከሆነ ይያዛል። አንተ የተለቀቅክ ነህ። እግዚአብሔር ለሚወዱ ነገር ሁሉ ለመልካም ማለት በፍቅር የሚኖሩ ሰዎች ኢነርጂያቸው የሚለቁት ከነሱ የሚወጣው ፍቅር ነው። ሰዎች ሲመጡ መልካም፣ ክፉ ሰው አንተ ጋር ሲደርስ ቅን ይሆናል፣ የዋህ ይሆናል፣ ገር ይሆናል፣ ደስተኛ ይሆናል። ሰው የዘራውን ነው የሚያጭደው። የምትለቀው ነገር ነው ወደ አንተ የሚመለሰው። ስለዚህ ኑሩ የእግዚአብሔርን ቃል ማለት ነው ባጭሩ። አልተባረኩም፣ ኑሪ የእግዚአብሔርን ቃል። አርነት አልወጣውም፣ ኑሪ የእግዚአብሔርን ቃል። እህቴ እግዚአብሔር በዚህ ራይ ሆናችሁ አይሰራብኝም፣ ኑሪ የእግዚአብሔርን ቃል፣ ኑሪ የእግዚአብሔርን ቃል። እኔ የመንፈስ ዓለም አትሞስፌሩ የመንፈስ ዓለም እንትን በኔ ህይወት ኑረው የተማርከውን ነገር ፕራክቲካል አርጉት። ያኔ እግዚአብሔርን እጅ ማየት ትጀምራላችሁ በህይወታችሁ ላይ።
አንተ ባለበት ሁሉ ነገር የተያዘ ከሆነ ቆም በል። ኃይል የማይሰጥ አንተ ባለበት ፍጥረቱ ነገር ሁሉ ኃይል የማይሰጥ ከሆነ the way of ላይፍ ስታይል ልክ አይደለም። አኗኗር ልክ አይደለም። አኗኗር ስተት ደግሞ የሆነው ምንም አይደለም። የእግዚአብሔርን ቃል ፕራክቲካል አታደርግ። እስኪ ባልንጀራውን ጠላቱን አግኝቶ በመንገድ ላይ ምን አለው ነው የሚለው? አበላው፣ አጠጣው አይደለ? ጋበዘው። ጋብዝ እስኪ ጠላተ። ከትንሽ ጊዜ በኋላ በህይወት ብዙ ወዳጆች ይበዛሉ። ፕራክቲካል አድርግ ቃሉ። የእግዚአብሔርን ቃል ፕራክቲካል ሳታደርግ ግን በየገባበት እኔ ይጠሉኛል አፖስትል፣ እኔ እኮ አይወዱኝ አፖስትል፣ እኔ ሁሉ ይረግመኛል አፖስትል፣ እኔ ሁሉ ለኔ በተቃራኒ ነው አፖስትል፣ እንደው ምን ይሻል ጎረቤቴ አይወዱኝ አፖስትል። እንዴት ይወዱሃል? ለምን ላንተ ክርስትና የነገሩ የክርስትና እንደው ጧት ተነስተ እዚህ ሰውዬ ላይ ያለ ጅን ወጋው ወጋው ወጋው። ይሄ ነው ላንተ ክርስትና። ሼር ላይፍን ህይወትን ሼር አድርጋቸው። ቸር ነው አይደል? አባት እግዚአብሔር ቸር ነው አይደል? አባት ቸርነት አሳያቸው። ቁራስ ከንጀራ እግዚአብሔር ፍቅር ነው አይደል? አንተ ወደዳቸው ጌታ እንደሚወዳቸው ፍቅር ስጣቸው። እንዴት ይጠሉሃል? አይጠሉም። እርግጠኛ ነኝ እኔ የምነግርህ። ልክ አይደለም በየሄዳችሁበት መጣላት። አንዳንዱ እኔ ትክክለኛ ጴንጤ ስለሆንኩ ተሳስተሽ ትክክለኛ ጴንጤ በየሄደበት የሚጣላ ነው አይልም ቃሉ። ኤቭሪዌር ዩ ጎ የትም ሂዱ ትክክለኛ ክርስቲያን ዶሚኔት ማድረግ መቻል፣ ፈቃድን ሐሳብን አስፈጽመ ገቨርን አድርገ መምጣት መቻል። ሁሉ ካንተ ጋር አብሮ ተባብሮ ሲሰራል እንጂ ሁሉ እየተቃወመ ሁሉ የሚቃወመን ዓለም ይጠላችኋል ተብሎ ተጽፏል። ጥቅስ ነው የምትለው ኖ ስላንተ ያልተጻፈ ቃል አንተን ምንም አይመለከት። ብዙ ጥቅስ የሚጠቅሰው እናንተን ምንም አይመለከት ቃል ነው የምትጠቅሱት። ብዙ ቃላችሁን ፎልሲፋይ ማድረግ ይቻላል። ከእናንተ ጋር የተያዘ ቃልም አይደለም። ግን ምንድነው በዓለም ሳላችሁ ሁሉም ይጠላችኋል ተብሎ ሁሉም እኔ እኮ ካለቃ እስከ ጥበቃ አይወዱኝም ካልክ እኔ ምን ነገር አንተ ጋር ነው ችግሩ ነው ነገር አንተ ጋር ነው ችግሩ ብራዘር። ችግሩ አንተ ጋር ነው። አንተ ጋር እየለቀቀው ያለው የእግዚአብሔርን ፍቅር ነው። ምን ነክቷችሁ ነው እናንተ ወደ ጌታ የመጣችሁት? የጌታ ፍቅር ነው አይደለ? ፍቅር ነው እኮ ያሸነፋችሁ። እግዚአብሔር ያንኑ ዘሴም ዌፐን ያንኑ የፍቅር መሳሪያ ሂዱና ተጠቀሙበት አይደል ያለው። ጠላቶቻችሁ ምን በሉ? ውደዷቸው። ጥሏቸው አይደል? ውደዱት። እስኪ መውደድ ከጀመርክ እግዚአብሔር እኛን መውደድ ጀምሮ የእግዚአብሔር ፍቅር አሸንፎን ያለ ምንም በፍቅር ብቻ ራሳችንን ክደን ከተከተል ያው ባንተ ውስጥ የሚለቀቀው የፍቅር ጉልበት ፍጥረትንም ሰውንም ምን ይላል? ያሸንፋል። ሲምፕል ነው፣ ያሸንፋል። ጥላቻን ዌፐን አድርገን እየተጠቀምን እርግማንን ዌፐን አድርገን ተጠቅመን ሰው ይጠላናል፣ አለቃ አይወደንም፣ በየቢሮ አይወዱንም፣ ሰዎች ይጠሉኛል፣ እኔ ምንም አድርጌ አይደለም። ቀይር በቃል ኑሪ አንቺ ውደጂ ሲልሽ በቃ ውደጂ፣ ምህረት አድርጊ። ምህረት አንቺ በቃል የሚኖር ሰው ነገሩን የሚያያይዘው ከሰው ጋር አይደለም። ነገሩን የሚያያይዘው ቃሉ የእግዚአብሔር ስለሆነ ከእግዚአብሔር ጋር። እኔ አፕላይ በእናንተ ላይ የማደርገው የእግዚአብሔርን ቃል ከሆነ እኔ ከእናንተ በጎም ሆነ ክፉም ሆነ እኔን ፊል አያስደርገኝም። እኔ ቃሉ አዞኛል ብዬ ነው የማደርገው። ድሃውን ለምሳሌ ለድሃው እንጀራውን ያካፍላል ራሱን የሚባርካል አይደል? ምሳሌ 22:9 ላይ ራሱን ከእንጀራው ከማዕዱ የሚቆርስ ራሱን ይባርካል። ከማዕዴ የቆረስኩለት ሰው ቢረግመኝ ቢሰድበኝ
በራሱ ላይ እሳት ያመጣል እንጂ እኔ ምንም አያደርገኝም። እኔ I live the word። እኔ ራሴን የማገናኘው ቃሉን ምን እያልኩ ነው? እየኖርኩ ነው። ቃሉን ስኖር እግዚአብሔር ደስ ይለዋል። ቃሉን ስኖር ሪዋርድ ከሰማይ አለኝ። ቃሉን ስኖር እኔ እውነትን ወደ ማወቅ ወደ ማይሸነፍ የህይወት መስመር እየገባሁ። ሰውየው ምንም ሪስፖንድ ያደርግ ጌታ ያለው እኮ ነው። ከማዕዴ የበላ አይደል ያለው? ከእንጀራዬ የበላ ተረከዙም በላይ ምን አላለ? አነሳ አለ። ያንሳ። አንተ ቃሉን የሚኖር ሰው ህይወቱን የሚያገናኘው ከሰዎች ከሆኑ ኃይሎች ጋር አይደለም። ህይወትን የምታገናኘው ከማን ጋር? ከእግዚአብሔር ጋር። እኔ ቃልን አደርጋለሁ፣ አንተ ደግሞ በቃሌ የሰጠውን ተስፋ በሙሉ ትሰጠኛለህ። እኔ አስራትን አመጣለሁ፣ አንተ ሰማዩን ትከፍታለህ። እኔ በቃልህ እኖራለሁ፣ እድሜን ታረዝማለህ። በረከትና ብልጽግና እንደ ቃልህ ታበዛልኛለህ። ጠላቶቼን አምጥተህ ከእግሬ በታች ምርኮ አድርገህ ትጥላቸዋለህ። እኔ ግን በምን እኖራለሁ? በቃልህ እኖራለሁ። የማይሸነፍ ታግላችሁ ተነቅንቆ የማይጣል ሰው ማለት በትውልድ መሃል በእግዚአብሔር ቃል የሚኖር ነው። የሰማችሁኝ ነው? በእግዚአብሔር ቃል የሚኖርን ሰው ጨለማም ህዝብም ገፍቶ ሊጥለው አይችልም። አለት የተባለው በቃሉ የሚኖረው ነው። ንፋስም ጎርፍም ዝናብም ማዕበል ምንም ይምታው፣ ምድራዊም የጥልቁም የሰማይ ይምታው፣ አይወድቅም በቃል የሚኖር ሰው፣ አይሸነፍም በቃል የሚኖር ሰው። ነገ ከስሮ ወድቆ ተጥሎ ሲለምን አታገኘው። በእግዚአብሔር ቃል የሚኖር ሰው ድል እየነሳ ነው የሚሄደው። ቀላል ነው የታምራት መንገድ። ሁለተኛ ኤፌሶን ምዕራፍ 4:14 ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎች ረቂቅ ተንኮል ማታለል ወዲና ወዲህ እየተንገላወውን ሕፃናት አንሆንም። የትምህርት ንፋስ እቺ የትምህርት ንፋስ ደስ ትለኛለች። የትምህርት ንፋስ ማለት ዥዋዥዌ የሚጫወቱ ሰዎች አሉ ቸርች ውስጥ። ወዲና ወዲህ ምን እያል ነው የሚለው? እየተንጋዋለልን። ይሄ አዲሱ መደበኛ እንደዚህ ይላል። እንግዲህ በማዕበል ወደፊት ወደ ኋላ እየተነዳን በልዩ ልዩ አይነት ትምህርት ንፋስ በሰዎች ረቂቅ ተንኮል ማታለል ወዲና ወዲህ እየተንገዋለልን ሕፃናት አንሆንም። አንዳንድ ሰው ታውቃላችሁ ሕፃን ሆኖ ነው የሚቀረው ቸርች ውስጥ። ለምን? እንደ ዥዋዥዌ ወዲህ ወዲያ ወዲህ ወዲያ። በምን? በትምህርት ንፋስ። ምን እያል ነው የሚለው? እየተንገዋለልን። መንገዋለል ታውቃላችሁ? ሰፈ ነው የምትኖረው። በጣም ብዙ ታውቃላችሁ፣ ብዙ የቸርች የቤተ ክርስቲያን አካላት ማደግና ማፍራት ያልቻሉት ዥዋዥዌ ስለሚጫወቱ ነው። ዥዋዥዌ ማለት አንድ ሰሞን የሆነ ቤተ ክርስቲያን ታያዋለ፣ የሆነ ሰውዬ እዛኮ በደንብ ዲሳይፕልም አልሆነም፣ አልተተከለም፣ አላፈራም። ብድግልና ደግሞ የሆነ ቤተ ክርስቲያን ደግሞ ቁጭ ብሎ ታያዋለ። ንፋስ ነው በቃ። ንፋሱ ወደ አመዘነው ነው። ንፋሱ ወደ ነቢያት ሲሆን ንፋሱን ተከትሎ ሰው ደግሞ ነቢያት ጋር ሄዶ አሜን ነው ሲሉት አሜን። የትምህርት ንፋስ ምንድን ነው ሲባል፣ የትምህርት ንፋስ ይኸውላችሁ ዥዋዥዌ መንገዋለል። ጳውሎስ እያለ ያለው ምንድን ነው? አንድ የተማራችሁትን ትምህርት አሁን ምናልባት የተዳቀለ ምናምን ከመጣ አላውቅም እንጂ ለምሳሌ እንስሶች አሉ አይደል? አህያ፣ በሬ፣ ፈረስ ቀን እየበላ ነው የሚውለው አይደል? ቀን ይበላል። ሌሊት ምን ያደርጋል? የበላውን ደግሞ ያመነሽጋል። የእግዚአብሔርን ትምህርት ምን መሰላችሁ? ተሰጣችሁ የእግዚአብሔር ትምህርት፣ ተለቀቀ የእግዚአብሔር ትምህርት አይደለ? ማመንዠክ አለበት። ሜዲቴሽን ማለት ባጭሩ ማመንዠክ ነው። የበላችሁትን ነገር ማድቀቅ ነው፣ መጭመቅ ነው። የበላችሁትን ነገር እናንተ ጋር ማቆየት ነው።
የትምህርት ንፋስ ምን አይነት ነው? የትምህርት ንፋስ ማለት ይኸውላችሁ እግዚአብሔር የሚል የሆነ ርዕስ ተምረህ ገና ሳትይዘው ሌላ ትምህርት ባናቱ ይሰጥሃል። ይህንን ሳትይዝ ሌላ ባናቱ ይመጣብሃል። ያንን ሳትይዝ ሌላ ባናት ይመጣብሃል። ያንን ሳትይዝ ሌላ ባናት። በቃ ከዛ በኋላ ምን ትሆናለህ? የትምህርት ንፋስ ውስጥ ነው የምትሆነው። ከዛ አለ እየተማርክ ነው፣ ሰብስታንሱን ግን አትይዘው፣ ነገሩን ግን አጨብጠው፣ ነገሩን አካል አታለብሰው። የብዙ ክርስቲያን ደግሞ ችግር ምንድነው? አሁን እንደ እንስሳው አመንሽኮ እስኪዋሃደው ድረስ የእግዚአብሔርን ቃል ጊዜ አይሰጥም። መጽሐፍ የሰሙት ቃል አይደል ዕብራውያን 4 ከሰሚዎቹ ጋር በእምነት ስላልተዋሃደ ምን አላላቸው? አልጠቀማቸውም። ሰምተዋል፣ መስማት ተሰብኮላቸዋል አለ ጳውሎስ። ለነሱ እንደተሰበከ ለኛም ተሰብኳል አለ። ሰሙ፣ ተሰበከ። ችግሩ ምንድነው? ቃሉ ችግር የለበትም። የእግዚአብሔር ፕሮሚስ አይለወጥም። እግዚአብሔር ያፉን ቃል አይለውጥም። እባርክሻለሁ ካለ ዛሬም ነገም አርጅተሽም ቢያገኝሽ ቃሉን አይቀይርም ጌታ። ለምን? መለኮት አንድ ነው። በሱ ዘንድ መለዋወጥ የለም። በሱ ዘንድ መለወጥ የለም። አንድ ነው በቃ። ትናንትም ሲወድህ በራሱ ነው የወደደ፣ ባንተ ምንም ሁኔታ አይደለም። ዛሬም ሲወድህ ካንተ ጋር የተያያዘ አይደለም፣ በራሱ ነው የሚወድህ። ነገም እግዚአብሔር ቢወደን በጣም መልካም ሰዎች ነን አይደለም። መልካምነታችን የኛ የተለወጠ የህይወት ፍሬያችን ነው። እግዚአብሔር ልብ ላይ የሚቀይረው ነገር የለም። ለዛ ነው መጽሐፍ ገና ኃጢአተኞች ሳለን በክርስቶስ ኢየሱስ ምን አለን ነው የሚለው? እግዚአብሔር ወደደን። እግዚአብሔር ጋር በጣም ብትጸልይ በጣም አይወደህም። በጣም ኃጢአተኛ ብትሆን እግዚአብሔር ፍቅሩ ቅይር አይልም። የእግዚአብሔር ፍቅር እሱ ጋር ያለው ጉዳይ አይቀየርም። አንተ በእግዚአብሔር ምህረት፣ በእግዚአብሔር ይቅርታ፣ በእግዚአብሔር በተለወጠ ህይወት መኖር የሚጠቅምህ አንተ በህይወት ትሰነብታለህ፣ የህይወትን ፍሬ ታጭዳለህ። አይ ምርጫዬ ኃጢአት ነው ካልክ ስቀጥል የኃጢአትን የመበስበስን ታጭዳለህ፣ ሞትን ታጭዳለህ። አንተ ነህ የምትጎዳው። እሱ ባንተ ጉዳይ ግን አቋሙ ምን አይልም፣ አይቀየርም። እግዚአብሔር መለዋወጥ በሱ ዘንድ የለም። በመዞር የሆነ ጥላ በሱ ዘንድ የለም። እስራኤል ሆይ ስማ፣ እኔ አምላክ እግዚአብሔር ምን አልልም ማለት አልለወጥም። አይ ቼንጅ ኖት ነው ያለው፣ አልቀየርም። ስለዚህ እግዚአብሔር አይቀየርም ወገኖቼ። በለውጥ ሂደት ውስጥ ያለ ነው እኛ ነን። እግዚአብሔር ያው። ስለዚህ በትምህርት ንፋስ ውስጥ ላለመኖር ምን እናድር ከተባለ ቃሉን አመንዥጉ፣ አዋህዱት እናንተ ጋር። መዝሙር 1 እንደሚለው ቃሉን በሌሊትና በቀን ያስባል ያሰላስላል። እሱም በፈሳሽ ወንዝ ዳር እንደተተከለ 12 ወር ሙሉ ፍሬዋን እንደምትሰጥ ምንድነው ነው የሚለው? ዛፍ ነው። ማን? ቃሉን በእግዚአብሔር ሕግ ደስ ይለዋል። ቃሉን በሌሊትና በቀን ያስባል። ምን ይላል? ያሰላስላል። በቃ ሚስጥሩ እሱ ነው፣ የስኬት የፍራሚያነት። ቃሉ በእናንተ ውስጥ ጊዜ ያገኝ። ኢያሱ ምዕራፍ 1 ላይ ምን አለው? መጥቶ ባሪያዬ ሙሴ የሰጠህን በሌሊት በቀን አስብ፣ አሰላስል፣ ካፍ ካይምሮ እንዳትለየው። ይህን ብታደርግ የምትሰራው ይከናወንልሃል፣ በሕይወት ዘመን የሚቋቋም አይኖር። በቃ ምን አድርግ እያለ ነው እግዚአብሔር? የሰጠሁትን ነገር ደግሜ ስለማላወራ የተቀበልከውን ነገር ኤክስተርናላይዝ አድርገው። ካንተ ቤት፣ ካንተ ኑሮ፣ ካንተ አስተሳሰብ፣ ካንተ አንደበት ጋር ይዋሃድ። በሕይወታችሁ የሚገለጥ ነገር በሙሉ የተዋሃደ። ያልተዋሃዳችሁ ነገር ሁሌም በእናንተ ሕይወት አይገለጥም። ትምህርትን ፌል የሚያስደርጉት ንፋስ ውስጥ ያሉ ሰዎች ናቸው። ይማራሉ፣ የማያደርጉ ሰዎች እውነትን ወደ ማወቅ አይደርሱም። ሶስተኛ ይሄን እስኪ ያዙልኝ። ሮሜ 16 የመጨረሻው ምዕራፍ። በተቀደሰ አሳሳም ሰላምታ ተሰጣጡ። የክርስቶስ አብያተ ክርስቲያን ሁሉ ሰላምታ ያቀርቡላችኋል። 17 ወንድሞች ሆይ መለያየትን ከሚፈጥርና የተማራችሁትን ትምህርት በመቃወም በጉዟችሁ መሰናክል ከሚያደርጉት እንድትጠነቀቁ አሳስባችኋለሁ። ከእነርሱ ራቁ። እንደነዚህ ያሉ ሰዎች የሚያገለግሉት ጌታችንን ኢየሱስ ክርስቶስ ሳይሆን
የራሳቸውን ሆድ ነው። በለሰለሰ አንደበታቸውና በሽንገላ የዋሆችን ያታልላሉ። ቀጥሎ 19 የእናንተን ታዛዥነት ሁሉም ሰምተዋል ይላል። ቁጥር 19 ላይ የቤተ ክርስቲያን ስንብት እየጻፈ ነው ጳውሎስ። የስንብት ደብዳቤ እየጻፈ ሰላም ተባባሉ ካለ በኋላ ወሳኝ ቦምብ መሃላቸው ላይ ለቀቀ። ወሳኝ ርዕስ። ቦምቡ ምንድን ነው? ቦምቡን ስሙ። ወንድሞች ሆይ መለያየትን ከሚፈጥርና የተማራችሁን ትምህርት በመቃወም በጉዟችሁ መሰናክል ከሚያደርጉት እንድትጠነቀቁ አሳስባችኋለሁ። ከነርሱ ምን በሉ ነው የሚለው? ራቁ። እንደነዚህ ያሉ ሰዎች የሚያገለግሉት ጌታችን ኢየሱስ ክርስቶስ ሳይሆን የራሳቸውን ሆድ ነው። በለሰለሰ አንደበታቸውና በሽንገላ የዋሆችን ምን ይላሉ አለ? ያታልላሉ። እነዚህ የላቸው ማኒፑሌትድ ካራክተር። እዚህ ጳውሎስ የሚለው ምንድነው? በለሰለሰ አንደበታቸው ይላል። አሁን አይተ ከሆነ ኢየሱስ ያድናል፣ እናንተ እንዲህ ናችሁ፣ እኛ የእግዚአብሔር ልጆች ነን፣ አሸናፊ ነን ምናምን ስትል ምን ይሏል? ረዛ ቤተ ክርስቲያን እንዴ ደፈር ይላሉ። ግን እውነተኛ ቤተ ክርስቲያኖች እነሱ ናቸው። የሚወደደው ምንድነው? ለስለስ ያለ ጌታ ቢፈቅድ ወገኖቼ፣ እናንተ ከሌላችሁ ወገኖቼ፣ እግዚአብሔር ምን አለው ከእናንተ ውጭ ወገኖቼ ምናምን ሲሉ በቃ የዛ ሰውዬ ንግግር አሁን እንዴት ማኒፑሌትድ ማለት ዝም ጥፍጥፍ ምናምን ካለ ወይ ተጽዕኖ አለበት። ቀና ብሎ ነው መሄድ ያለበት ክርስቲያን አለ። ኮንፊደንሻሊ ነው ማውራት ያለ። ጥፍጥፍ ስብርብር ካለ ወይ አጋንንት አለበት ወይም ደግሞ ዲሲቭ ሊያደርግ ነው። ለምን? እቺ የዋህነት የዋሆችን እጅግ ቅን የምትመስል ባህሪ ታሸንፋቸዋለች። ጌታ ይመስገን ምናምን ሲል ጎንበስ ሲል እንደዚህ ሲል ቅፍ ሲል እህት ከሌ ወንድም ከሌ ምናምን ሲል እሱ ሰው እኮ ካፉ ራሱ መች ክፉ ነገር ይወጣል። መጽሐፍ አንደበታቸው ምንድነው ነው? ለስላሳ ጨዋ ነው የሚመስሉ ግን መርዘኞች ናቸው። ብዙ ቅን ክርስቲያኖች ተመተው የቀሩት በእንደነዚህ አይነት ክፉ የጨለማ መሳሪያዎች ነው። እኔ እኮ አልጠበቅኩም አይሉም ሰዎች መተው። ለምን? ክርስትናን ምን ስላደረጉት? ሂፖክራት ስለሆኑ ልብሳቸውን ያስተካክላሉ፣ ቅባት ምናምን ያደርጋሉ። ጴንጤ ዝምተኛ እንደሚወድ ጸጥ የሚል እጥፍጥፍ የሚል ሰው በቃ የሚሽቆጠቆጥ ወንድም ከሌ እህት ከሌ እቅፍ የሚያል that is manipulation። ጳውሎስ እያለ ያለው እነዚህ ታርጌታቸው የዋህ ክርስቲያኖችን ምን ይላሉ አለ? ያታልላሉ። የነቃውን በእግዚአብሔር ቃል የነቃውን እንዲህ በእነዚህ አይበላም። በለሰለሰ አንደበታቸው በሽንገላ የሚለው ይሄ ሂፖክራሲ የዋሆችን ምን ይላሉ ነው የሚለው? ያታልላሉ። ማኒፑሌትድ አትሆኑ ማለት ነው። ልስልስ ያለ ነገር ብዙ አሁን ጴንጤ መሃል በቃ አገልጋዩ ይሄንን ካራክተር የእግዚአብሔር መልክ መስሏችሁ ማለት ነው እንደምትበሉ ስለሚያውቅ ሁሉም ተኩላውም በቃ እንዲሁ ነው የሚመጣባችሁ። የሚፈልጉትን እድል ያገኛል። ከላይ ከፍ ብሎ እኔውም ስለ ካራክተሩ ነው የነገርኳችሁ። ካራክተሩን አትሳቱት። ከላይ ከፍ ብሎ ግን ትምህርታችንን ምንም የሚቃወሙ ራቁ የተባሉ ሰዎች አሉ። ትምህርታችንን የሚቃወሙ የተቀደሰውን ጉባኤ የሚከፋፍሉ ትምህርታችንን የሚቃወሙ ቀደም ምን አልኳችሁ? የትምህርት ንፋስ አለ። ይማራሉ፣ እውነትን አይደርሱም። ተምረው እውነት የማይደርሱት የማይኖሩት ናቸው አለ። በትምህርት ንፋስ ውስጥ ያሉት እነማን ናቸው ሲባል አንዱን ሳይጨብጡ ሌላ የሚከተሉ፣ አንዱን ሳይይዙ ወደ ሌላ፣ ከሌላ ከመገለጥ ወደ መገለጥ፣ ከመገለጥ ወደ ሌላ መገለጥ ዝም ብሎ የሚሮጡ ሰዎች፣ አንዱን ባለቤት ሳይሆኑ፣ አንዱን ሳያደሙ፣ አንዱ ሳይቆጣጠራቸው፣ ሳይዋሃዳቸው፣ ሳይወርሳቸው ዝም ብሎ መሮጥ ከሆነ ንፋስ ውስጥ ነው የምትቆዩት። ሰማችሁ? ንፋስ ነው እሱ። ሶስተኛ መቃወም ነው። በሕይወታችሁ ይህንን ደብል ላይን አድርጋችሁ ያዙ። የምትቃወሙት ነገር ደግሞ በእናንተ ሕይወት አይሰራም። ሰው አሁን ይህን አያውቅም። የመንፈሳዊ ዓለም ወገኖቼ ፕሪንሲፕል ነው።
ሰዎች ለምሳሌ የሆነ ጊዜ ብድግ ይሉና የሆነ ነገር መቃወም ይጀምራሉ ያለ ዕውቀት። የሚገርማችሁ መንፈሳዊ ዓለም ላይ መቃወም ማለት ከዛ ነገር በተቃራኒው ማውራት፣ በተቃራኒው መጓዝ፣ በተቃራኒው መሄድ ጀመራችሁ አይደለ? ያ ነገር ደግማችሁ ብትፈልጉት፣ ደግማችሁ ብትሹት፣ ደግማችሁ ብትጠሩት በሕይወታችሁ የመገለጥ እድል የለውም። ኢቭን በእናንተ ውስጥ የእግዚአብሔር መንፈስ መስራት ጀምሮ ያንን አሰራር የተቃወማችሁት ብትመጡ ስፒሪት ዝም እያላችሁ ይመጣል። ጳውሎስ እንደዚህ አለ። አሁን ስለመቃወም ይብላችሁ እግዚአብሔር ትምህርቱ የእግዚአብሔር ነው ወይ የሚለውን ማስረጃው ምንድነው? አንደኛው ከእግዚአብሔር ቃል መሆን አለበት አይደለ? አንድ ሁለተኛ ምን መሆን አለበት? መንፈስ ይመሰክራል። ዳግመኛ የዳናችሁ ናችሁ። ቃሉና መንፈሱ እነሱ ምን ይላሉ? ይመሰክሩላችኋል። ውስጣችሁ ድኗል። ውስጥህ እኮ ስተኮ ነው ኖ ኖ ኖ ይላል። ሂድ፣ ጥፋ፣ ራቅ ከዚህ ይላል። መቃወም እውነተኛውን ጤነኛውን ሕይወት ያለበትን የክርስቶስን ትምህርት ግን መቃወም ላይ ሰው ከደረሰ በትምህርቱ የሚገኘውን በረከት ሁሉ አትጠቀሙትም። በጣም በሕይወታችሁ መጠንቀቅ ያለባችሁ ነገር የምነግራችሁ ሁለት ነገር በዘመናችሁ ሳይገባችሁ ጌታ ሳይገልጥላችሁ ከጌታ ሳሰሙ ምንም ነገር እንዳትቃወሙ በሕይወታችሁ ምንም ነገር። ሁለተኛ ፈጥናችሁ ከመፍረድ ተጠንቀቁ። ፈጥነ ከመቃወም ተጠንቀቅ። ፈጥነ ደግሞ ከመፍረድ ተጠንቀቁ። አንዳንድ ሰው ዝም ብሎ ይመጣና በሱሱ በባፕቲስት ትምህርቱ ይመጣና በልሳን ራማጄሊያ ፍናምስተን ገና ከበርኮን ስተት ናቸው ብሎ ይሄዳል። አይባልም። መታሃል ወይ? ገብታሃል ወይ? ሰምታሃል ወይ? አይታሃል ወይ? ተጠግታሃል? ቀምሰሃል ወይ? ምንም ገና ከሩቅ ስተት ናቸው። እከሌ ሐዋርያ ነኝ ነብይ ነኝ ስተት ናቸው። ዝም ብለህ ብድግ ብለህ ስተት ናቸው። ፈጥነ ጀጅ እንዳታደርግ፣ ፈጥነ አትቃወም። ባጭሩ የምትቃወሙት ጸጋ ደግሞ ያገለግላችሁ፣ የምትቃወሙት ትምህርት አይሰራላችሁ። ከአንዳንድ ሰው ጀርባ ምን አቅም፣ ምን ተልኮ፣ ምን ራእይ፣ ምን አጀንዳ ሰማይ እንዳለው አታውቅም። ፈጥነ አትቃወም፣ ፈጥነ አትፍረድ። ዛሬ ምስኪን ነው ብለህ ተራ ነው ብቻውን ነው ብለህ ፈጥነ ጀጅ አታርግ። ነገ የሚመራህ እሱ ይሆናል። ነገ ድል ፈንታህን ሰማይ በሱ የሚወስንብህ ይሆናል። እኔ እግዚአብሔር ከሚገርመኝ ነገር ነው የምነግራችሁ። የብዙዎቻችንን በረከት፣ መለቀቅ፣ ነፃነት የማንጠብቃቸው ሰው ውስጥ ማስቀመጡ ነው የሚገርመኝ። የማንጠብቃቸው ሰዎች ውስጥ አንተ የምትጠብቀው እግዚአብሔርን ዶክተር በሆነ ሱፍ በለበሰ በሆነ ሰው እየጠበቅ በጥበቃ ሊመጣብህ ይችላል። ያንተ ነገር እዛ ጥበቃ ጋር አድርጎ እሱ ስር ያንበረክክ ይሆናል። አንድ ቀን ብዙ የኛ ነገር የማንጠብቃቸው ሰዎች ጋር ነው ያለው። ይህን የሚያደርገው እግዚአብሔር ሰውን ሁሉ እንድትቀበል ነው በትህትና። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሬ ላንብላችሁ። በእግዚአብሔር ፊት እንዲሁም ሕያዋንና በሙታን ላይ ሊፈርድ ባለው በክርስቶስ ኢየሱስ ፊት መገለጡንና መንግስቱን በማሰብ ይህን አደራ እልሃለሁ። ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን። በታላቅ ትዕግስትና በማስተማር አቅና፣ ገስጽ፣ አበረታታም። ምክንያቱም ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞቶቻቸው የሚስማማ የሚያሳክክ ጆሮአቸው ሊስማማ የሚፈልገውን እንዲነገራቸው በዙሪያቸው ብዙ አስተማሪዎች ይሰበስባሉ። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረት ዘወር ይላሉ። አንተ ግን በሁኔታዎች ሁሉ የረጋህ ሁን፣ መከራን ታገስ፣ የወንጌል ሰባኪነት ተግባር አከናውን፣ አገልግሎትህን ፈጽም። እኔ እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርቤያለሁ። ተለይቼ የሚሄድበት ጊዜ
ደርሷል ይለዋል ጳውሎስ። እኔ አንድ ነገር ልንገራችሁ፣ በዘላለማዊ ጉዳይ በሕይወታችሁ እንዳቀለሉ ዝም ብለህ በምትኖረው ምድራዊ ነገር ላይ የቀለድክ ሕይወትን ያስክበት አያያዝ ኖርማል ላይፍን፣ ስራህን፣ ትዳርህን አንዳንዱ አይታል ትዳር አግብቷል እኮ ትዳሩን ላላ አድርጎ የያዘ ሰው ታውቃለህ። ጠላት መጥቶ ይመነጥፈዋል። ስራውን እንዲህ ላላ አድርጎ ይዟል። የበረታ ሰው ይመነጥፈዋል። ሕይወትን እንዲህ አላልተው የሚኖሯል። ትዳር ላላ አድርገው ምንድነው ማካበር ከሄደች ሌላ ደግሞ ትመጣለች ምናምን የሚል ሰው እያለ ስለ ስራ ተክተህ ስራ በርትተህ ስራ ምናምን ብለህ ሰብከው ምን እዚህ ቢዘጉ እዛ ጋር አለ ይልሃል። ግን እዛም ሄዶ ካራክተር አይቀይርም። እዛ ደግሞ ሲያባር እዛ አለ ይልሃል። እውነት ነው። ይሄ ካራክተር በምድር ባለ ህይወት ላይ ብዙ ጉዳት ያመጣብሃል። የመጀመሪያው መነግራችሁ ነገር በኢተርናል ጉዳይ፣ በመንፈሳዊ ህይወታችሁ ጉዳይ፣ በዘላለማዊ ህይወታችሁ ጉዳይ ወገኖቼ you have to በጣም አጥብቃችሁ ሲሪየስ ሁኑ ፕሊዝ። ሲሪየስ ሁኑ። ለምን? እሱ የዘላለማችሁ ጉዳይ ሲሪየስ ጉዳይ ነው። የኢኮኖሚ ጉዳይ አይደለም። የራት ጉዳይ አይደለም። የነገ ቢሮ የምትገቡበት ጉዳይ አይደለም። ስራ ኖረ አልኖረ ኢሶኬ እንባባል። ነገ ሰራ አልሰራ ኢሶኬ እንባባል። የወንጌል ጉዳይ፣ የህይወት ጉዳይ፣ የመንፈሳዊ ማንነታችሁ ጉዳይ ግን የዘላለም ጉዳይ ነውና ቢግ ሲሪየስ ያስፈልገዋል። በጣም ትልቅ ቁርጠኝነት ይፈልጋል። ጳውሎስ እንደዚህ ያለው በሙታንና በሕያዋን ላይ በሚፈርደው በክርስቶስ ኢየሱስ ፊት ነው ምንም ምለም አደራ የሚሰጥ ቢግ ሲሪየስ ማለት ነው። በጣም ታላቅ ቁርጠኝነት የሚጠይቅ ጉዳይ። ሰዎች ሲገላበጥባቸው አይታችሁ ከሆነ በመንፈሳዊ ህይወት ጉዳይ ቢጸልይ ባይጸልይ፣ ቢያነብ ባያነብ፣ ቸርች ቢመጣ ባይመጣ፣ አስራት ቢከፍል ባይከፍል፣ ቢያገለግል ባያገለግል ኬርለስ ነው። በህይወት ጉዳይ፣ በመንፈሳዊ ህይወት ጉዳይ ዶንት ጆክ፣ እንዳትቀልዱ በዚህ ጉዳይ። በሌላ ጉዳይ ቀልዱ ወገኖች። ህይወት ኢተርኒቲ ግን የዘላለም ጉዳይ ነው። የኢተርኒቲ ጉዳይ አንዴ ከዚህ ከስጋ ከወጣህ በኋላ ለማስተካከል እድል የሌላችሁ ጉዳይ ነው። ተመልሳችሁ ይሄን ባረኩ ማንልበት ጉዳይ ነው። ይሄን በቀየርኩ ይሄን እንዲባረኩ እንዲያርጌ ቢሆን ብንቆጭ፣ ብንጸጸት፣ ብናዝን ይኸውላችሁ ሰዎች ከዚህ ስጋ ወጣው ዘላለም የሚባለው ዘመን ውስጥ በሲኦልም ይሁን በመንግስተ ሰማይ ሲገቡ ምን የሚጸጽታቸው ይመስላል? የ6 ኪሎ ዲግሪያቸውን ማስተርስ አለማድረጉ ነው የሚጸጽታቸው ይመስላል? ሲኦል ውስጥ ነው ለደቂቃውን በመንፈስ ሄደ ወደ ሲኦል ብታዳምጥ ወይኔ ዶክተር ሳልሆን መጣው ብለው የሚጸጸቱ ይመስላል? የሚጸጸቱት ወገኖቼ እግዚአብሔር በሰጣቸው ዘመን መንፈሳውያን ሆነው አለማለፋቸው ብቻ ነው። ለእግዚአብሔር መንግስትና ለእግዚአብሔር ክብር አለመታገላቸው ነው የሚጸጽታቸው። ወንጌልን ሪጀክት ያደረጉበት ባነር ሲሰጣቸው፣ ጎዳና ላይ ሲጮህላቸው፣ በቲቪ ሲናገራቸው ያሾፉበት ያ ቀን የእግር እሳት ይሆንባቸዋል። ያቺ ቀን ምን ነክቶኝ ነው ብለው ያንን ቀን በሲኦል ሲረግሙ ነው የምታገኘው። ወዳጆቻቸው ባይብል ገዝተው የሰጧቸው ባይብል ተቀብለው የጣሉበትን ያንን ቀን ሲረግሙ ነው የምታገኛቸው። ለስጋ ለማይያስ ስጋ ለማይሞላ ስጋ ከጧት እስከ ማታ ሲሮጡ የኖሩበትን ያንን ዘመን ሲረግሙ ነው ዛሬ ሲኦል ውስጥ የምታገኟቸው። ዛሬ ነው የምነግርህ። ያልዳኑ ቤተሰቦች ሙተው ከሆነ ዛሬ ብትሄድ ነው የምነግርህ። ዛሬ በጸጸት በሐዘን ውስጥ ናቸው። በምን ይጸጸታሉ? በለን የዳነውም ድኖ እግዚአብሔርም ጋር የገባው ሰው ምን ነው ከዚህ በላይ ኑሬ ቢሆን ነው የሚለው። ምን ነው ተጠቅሜበት ቢሆን፣ ምን ነው ስለ ወንጌል አንገትን ሰጥቼ ቢሆን፣ ምን ነው ሰብኬ ቢሆን፣
ምን ነው በንብረቴ በገንዘቤ የእግዚአብሔርን ወንጌል የማይጠፋውን የዘላለም ወንጌል ሰርቼ ቢሆን። ለምን በእግዚአብሔር ፊት ዳነ እንጂ በእግዚአብሔር ፊት ባዶ ነው። ይሄን ዓለም ለቀህ ስትወጣ የካሚል ጁስ ቤት 3 መለኪያ ጁስ ሳልጠጣ በደንብ አትል። ለ3 ነፍስ እንኳን የጌታን ወንጌል ሳልነግር ነው የምትለው። አይናፈቅም የዚህ ምድር ነገር። ወደ ኢተርኒቲ የወጣ ሰው የዚህ ምድር ነገር ግማትና ጥንባት ነው። እውነቱን ነው የምነግርህ። ምንም ማከማች፣ ምንም እንያዝ፣ ምንም ክብር፣ በዚህ ምድር ያለ ክብር ግማት ነው። በዚህ ምድር ያለ ታዋቂነት ግማት ጥንባት ነው። ሌላ ነገር የለውም። ልክ ስትወጣ ከዚህ ስጋ ስትወጣ በዚህ ስንሆን ነው ሐዋርያነት፣ የምድር ገዥነት፣ አቤት መኪና፣ አቤት የሚያምር ቤት ምናምን እዚህ እቃቃ ጨዋታ ውስጥ ነው። ከዚህ ስትወጣ ሁሉም ቆሻሻ፣ ሁሉም መታለያ፣ ሁሉም ቅራቅንቦ፣ ሁሉም የዓለም ሲስተም ነው። እዛ ስትሄድ ሐዋርያ መጣ የሚል ሰው የለም። ምን ሰርተ መጣ ነው የምትባለው። ምን ሰራ ስለ ክርስቶስ ነው የሚባለው። ጳውሎስ እያለው ያለው እሱ አደራ የምሰጥህ እኔ ነገሩ ኖርማል አይደለም። ሲኦል ሪል ነው። ላይፍ ሪል ነው። እዚህ ጋር ተጫውተን የሚያበቃ ነገር አይደለም። ህይወት መስዋዕትነት ይጠይቃል። ክርስትና የሚጠይቃችሁ ዋጋ ነው። እዚህ አጫውተው የሆነ ትንሽ የሆነ ነጋዴ እንዳያኮርፍ እንደው በቃ 3 ላይ የደረሰ 3 ማግባት ላይ የደረሰ ሰው እሱ ቅር እንዳይለው ብለ ትምህርት ቀይረ የጋብቻ ርዕስ አላነሳም ብለ ከእንደገና ደግሞ አንድ ባለስልጣን ደግሞ ቸርች ከመጣ ጋሼ ደግሞ እንዳያኮርፉ ስለ ስልጣን ብልግና ደግሞ አልጠቅስም ብለ የውሸት አስተምራው ነገ በእግዚአብሔር ፊት ለዘላለም የእውነት ነው የሚፈረድበት። ፍርዱ ግን የውሸት አይደለም። ፍርዱ የእውነት ነው። ስለዚህ የሚሻለው ጆክ መሃል ላይ እየጣልን ትንሽ መሳቅ አይደለም የሚሻለን። እኛ ስፒሪቹዋል ጉዳይ የኛ ሲሪየስ ነው። እዚህ ስትመጣ ከልብህ መጸለይ ነው፣ ከልብህ መማር ነው፣ ከልብህ መኖር ነው፣ ከልብህ ማድረግ ነው። ለምን መንፈሳዊ ህይወት ምን ይፈልጋል? ሲሪየስነስ ይፈልጋል። ለምን አንዳንዶች ጋር ስፒሪቹዋሊቲ በቃ ጆክ ሆኗል። በቃ ቱጌዘር ነው። በቃ አብረን ምናምን ተከታተው እንብላ እንጠጣ ምናምን፣ ከዛ ጆክ ማራ፣ ከዛ አገልጋይ ማማት ምናምን፣ ኧረ ሃሌሉያ እኛ ፈታ ያልነን ምናምን የሚልገን እንደሱ እንዲህ በሆነ እኔ አብራት ብላ ተጠጣለም አብረ ብላ ጠጣ፣ አምልክ፣ ከሐሜት ከኃጢአት ከምናምን ውጭ ባለ ጉዳይ ደስ ይበል። ባገባት ሚስት መጽሐፍ ይላል ደስ ይበል፣ በወለድካቸው ልጆች ደስ ይበል፣ በክርስቶስ በመሆን ደስ ይበል፣ በጌታ ስላገኘው ነገር ደስ ይበል። ግን መንፈሳዊ ሲባል አንተ ፕራዮሪቲ ስፒሪቹዋሊቲ ነው፣ ፕራዮሪቲ ክርስቲያኒቲ ነው፣ ፕራዮሪቲ ህይወት ነው። የህይወት ጉዳይ ላይ ሲሪየስ መሆን አለበት። ጳውሎስ እያለ ያለው ምንድነው? ወደፊት አለ የእውነትን ትምህርት የማይፈልጉል ትውልድ ይመጣል። ላንተ እኔ በእግዚአብሔር ፊት ከሙታን በተነሳው በሕያዋንና በሙታን ላይ ሊፈርድ በሚመጣው በክርስቶስ ኢየሱስ ፊት አደራ እምልህ ይህንን ነው። በጊዜውም ያለ ጊዜውም ዝግጁ ሁን። ቃሉን ምን በለዋል? አንተ ስማ ቃሉ። እስኪ አጠገባችሁ በጣም ሲሪየሱን መንፈሳዊ ነገር ላይ በለው። የነገር ሁሉ ጅማሬ በለው። እዛ ውስጥ ነው ያለው በሉት። ሁሉ መንፈስ ጋር የተያያዘ ነው። የምትኖራት ቀን፣ የምትበላው፣ የምትጠጣው፣ የምታገኘው ክብር፣ ከፍታ፣ ብልጽግና ሁሉ መንፈሳዊ ነገር ያንተ ፕራዮሪቲ። በመጀመሪያ ጽድቅና መንግስቱ ምን በሉት አለ? አስቀድሙ፣ እሱ ሌላው ይጨመራል። ፕራዮሪቲ ስፒሪቹዋል፣ ጌታ ቃሉ፣ ጸሎት። ሌላው ያው አምላክ ምስክሬ ነው። አትምጣም ብትሉት አይቀርም።
አብዝታችሁን ብትጮሁ አይቀርም፣ ይመጣል። የፕሮሰስ ጉዳይ ነው፣ ይመጣል። አሁን ቸርች እየገነባን ነው አይደለም? መስራታችንን ካላቆም መገንባቱ ማደጉ ይቀራል አይቀርም። በቃ አንተ እዛ ማድረግ ነው ያየኸው። አንድ ቀን ያየኸው ምስል ይከሰታል። አንተ ግን በየማለዳው እዛው አፈሩ ላይ፣ ፀሐዩ ላይ፣ ድንጋዩዋ ላይ መስራትን አታቁም። ነገ የሰራው ነገር ሁሉ ተገጣጥሞ መልክ ይይዛል። እስኪ እጃችሁን ከፍ አድርጉ። እስኪ የጌታ ነው ይበሉ። ድገሙት። እስኪ ድገሙት። አሁን እኔ የጌታ ነኝ ይበሉ። እኔ የጌታ ነኝ ይበሉ። እኔ የጌታ ብቻ ነኝ ይበሉ። እኔ ኢየሱስ ነኝ ይበሉ። ሕይወቴ ኢየሱስ ነው። ቤቴም የኢየሱስ ነው። ዘመኔም የኢየሱስ ነው። ለኢየሱስ እኖራለሁ በሉ። እርሱ በእኔ ይኖራል በሉ። እርሱ በእኔ ይኖራል በሉ። በየቀኑ በሉ፣ በየማለዳው በሉ፣ በየምሽቱ በሉ። በዘመኔ ላይ ክርስቶስ ይነግሳል በሉ። ክርስቶስ ይደምቃል በሉ። ክርስቶስ ይታያል በሉ። ስለ እርሱ ሄዳለሁ በሉ። ስለ እርሱ እናገራለሁ በሉ። ስለ እርሱ አወራለሁ በሉ። ስለ እርሱ ሰራለሁ በሉ። ስለ እርሱ ታገላለሁ በሉ። ስለ እርሱ ዋጋለሁ በሉ። ስለ ክርስቶስ በሉ። ስለ ክርስቶስ በሉ። ስለ እግዚአብሔር ልጅ በሉ። ሕይወቴ በሉ። ሕይወቴ በሉ። ዘመኔ በሉ። ስለ እርሱ በሉ። የተሰዋ ነው በሉ። ዘመኔ እሱ ነው በሉ። ሕይወቴ እሱ ነው በሉ። ቤቴም የሱ ነው በሉ። ትውልዴ የሱ ነው በሉ። ዘሬ የሱ ነው በሉ። ስለ ክርስቶስ እኖራለሁ። ስለ ክርስቶስ እታገላለሁ። ስለ ክርስቶስ እዋጋለሁ። ስለ ክርስቶስ አገለግላለሁ። ስለ ክርስቶስ ሁሉን አደርጋለሁ። ስለ ጌታዬ ስለ ክርስቶስ አለ ጳውሎስ። ስለ ጌታዬ ስለ ክርስቶስ ምንም ነገር አደርጋለሁ። ምንም ነገር I do everything፣ ሁሉንም ለመሰዋት። ዛሬው በመካከላችሁ ሕያው ነው። አይቷችኋል፣ ሰምቷችኋል። ስለ እናንተ በጎና መልካም ልብ አለው ጌታ። መልካም ልብ አለው ጌታ። ደግሞ ጌታ የቅርብ ነው። አጠገብ ካለው ከስትንፋስ ከልብ ቅርብ ነው ጌታ። ገና ሳታወራ ይመጣል። ገና ስታስብ ይገለጣል። ገና ማሰብ ስትጀምር ይንቀሳቀሳል ሰማይ። ጌታ ግን የቅርብ ነው እንደተባለ ጌታ ሩቅ አይደለም። ጌታ የቅርብ ነው። እስከ ሙላቱ ልክ ይዟቸው ይሄዳል። ራሱን ለፍጥረቱ በእናንተ በኩል ያሳያል። እግዚአብሔር ቸር፣ እግዚአብሔር መሐሪ፣ እግዚአብሔር ይቅር ባይ፣ እግዚአብሔር ፍቅር፣ እግዚአብሔር መልካም፣ እግዚአብሔር ድንቅ በእናንተ ይታያል። በዘመናችሁ ሕይወታችሁ የመለኮቱ የሕያውነቱ ማሳያ ይሆናል። እግዚአብሔርም በእነሱ ውስጥ አየን፣ እግዚአብሔርም በእነሱ ውስጥ ተመለከትን ትውልድ ይላል። እግዚአብሔር እንዲህ ያደርጋችኋል በኢየሱስ ስም።